ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት የሁል ጊዜ ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ሁለተኛ ክፍል የዕለተ ሰኞ ፕሮግራማችን በቀጥታ ትኩረት የሚያደርገው በአርሴናል ዙሪያ ይሆናል። ከዛሬ ሰኞ የስራ ቀን አንስቶ የሚካኤል አርቴታ አርሴናል ምናልባት ቢዚ የሚሆንበት ሳምንት ነው ተብሎ በእጅጉ እየተጠበቀ የሚገኝ በጉጉት በተለይ በክለቡ ደጋፊዎች እንዲሁም በተጨማሪ በክለብ ውስጥ በሚገኙ አስተዳዳሪዎች ከፍተኛ ቤት ስራ የሚጠበቅበት ሳምንት ነው። ይሄ የሆነበት ደግሞ የራሱ የሆነ የተለየ ምክንያት አለውና እስቲ አርሴናልን በተመለከተ ትናንት ምሽት ምናልባት መረጃን በቅርበት በደንብ የምትከታተሉ መረጃዎችን እግር በእግር በኤክስም በተለያዩ ሶሻል ሚዲያዎች ላይ መረጃዎች የምትከታተሉ የእግር ኳሱ ቤተሰብ አንድ ጉዳይ ከምሽት 5 ሰዓት በኋላ በአርሴናል ዙሪያ አንድ የተለየ መረጃ ወጥቶ ነበር። ምናልባት ከተመለከታችሁ አላቅም። በአርሴናል ውስጥ አዋቂ አንዱ የሆነው በሚጓል ደሌኒ የኢንዲፔንደንቱ ዘጋቢ አንድ መረጃ ለአርሴናል ደጋፊዎች አመሻሹ ይፋ አድርጎ ብዙ መወያያ ርዕስት ብዙ መነጋገሪያ ነጥብ ይዞ ብቅ ብሏል እና እስቲ ያንን መረጃ በተመለከተ በዚህ ፕሮግራም ትኩረት አድርገን የምናነሳ ይሆናል። የበለጠ ደግሞ ይሄ ጉዳይ ምናልባት በአርሴናል ደጋፊዎች እጅጉን ተፈላጊና መደመጥ የሚፈልጉት መረጃ እንደሆነ ያ የዛ ዘገባ ይዘትና ትኩረት የበለጠ ለአርሴናል ደጋፊዎች ወቅቱን በተመለከተ የወጣ ልዩ አፕዴት ነውና ሙሉ የሚጓል ደሌኒን መረጃ አካተን ከሰሞኑን የወጡትን በተለይ ባለፉት 24-48 ሰዓታት በአርሴናል ዙሪያ የተዘገቡትን የዝውውር አፕዴቶችን በዚህ ፕሮግራም ወደ እናንተ ተደራሽ እናደርጋለን። እናንተ ከቻናላችን ጋር ቆይታ ስታደርጉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ ላስታውሳችሁ። የሚካኤል አርቴታ አርሴናል በዚህ የዝውውር መስኮት ከፍተኛ ኢንቨስትመንት ጥራት ባለው ሁኔታ ዝውውር ላይ ኢንቨስት እንደሚያደርግ ይጠበቃል። ማድረጉ የማይቀር ነው። እነማን ላይ ያደርጋል የሚለው ጉዳይ ደግሞ በውሳኔ በኩል አሁን በሚደረገው እንቅስቃሴ ደግሞ የበለጠ የተለየ ይመስላል። ማለት ሁኔታዎችን ከአርሴናል እንቅስቃሴ አንጻር መረዳት እንችላለን። ምንም እንኳን እዚህ ጋር ሳፕራይዝ የሚሆኑ ተርሞች ሊኖሩ ይችላሉ፣ ሳፕራይዝ የሚሆኑ የዝውውር ሂደቶች ሊፈጸሙ ይችላሉ። ግን ከላይ በሚታየው ነባራዊ ሁኔታ አርሴናል የበለጠ እዚህ ዝውውር መስኮት ላይ በጣም አክቲቭ ከሆኑ ክለቦች መካከል ግንባር ቀደም ተደርጎ የሚቀመጥ ነው። ይሄ ለምን እንደሆነ ደግሞ የተለዩ ምክንያቶች እዚህ ጋር አይቀርቡም። ምክንያቱም አርሴናል እንደ ቡድን ሻምፒዮናነቱን ለማስቀጠል ጥንካሬውን በዘላቂነት በከፍታ ለቀጣይ ዓመታት በጥንካሬው ላይ ለመዝለቅ መጠናከር ያለባቸው መብላላት፣ መዋሃድ፣ ማደግ የበለጠ ደግሞ ኳሊቲና ስታንዳርድ ሊያድጉ የሚገቡ ዲፓርትመንቶች አሉ። እነሱን ደግሞ በማተኮር ገበያ ላይ በንቃት እየሰራ እንደሆነ ይታወቃል። ሜሊየን ከሊድስ ዩናይትድ በነፃ 3ኛ ግብ ጠባቂ አድርጎ ማስፈረሙ ይታወሳል። ያው ከፓሪስ ባላጋ ከለቀቀ 2ኛ ግብ ጠባቂ ይሆናል ተብሎ
ለራያ ተጠባባቂነት የመጣ ግብ ጠባቂ ነው። አርሴናል በየዲፓርትመንቱ ጥራት ያላቸውን ተጫዋቾች ለማስፈረም ገበያ ላይ በንቃት እየሰራ ነው። ግን አሁን ዝርዝር ጉዳዮችን ይሄ ሰፊ የወጡትን ምክንያታዊ የዝውውር ጉዳዮችን አይደለም የምናነሳው። እዚህ ጋር ተጨባጭ መረጃዎችን ብቻ ነው በዚህ ፕሮግራም ትኩረት የምናደርገው። ኢንዲፔንደንት በነገራችን ላይ አንድ ዘገባ ሲዘግብ ምን መሰላችሁ? አሁን ኢንዲፔንደንት፣ ዘ ታይምስ፣ ቴሌግራፍ ሲዘግቡ እነዚህ ዕለታዊ የእንግሊዝ ተነባቢ ጋዜጦች በተጨማሪም በሚዲያው በኩል ከፍተኛ እውቅና ያላቸው የመረጃ ምንጮች ሲዘግቡ የክለቡ የኮሚኒኬሽን ዲፓርትመንት ላይ ካሉ በቀጥታ የክለቡ ከደጋፊው ጋር ያለው የኮሚኒኬሽን ዋና ኃላፊዎች ጋር ካላቸው ቀጥተኛ ግንኙነትና ከተሰጣቸው እውቅና አንጻር ነው መረጃ በእነሱ በኩል ለደጋፊው የሚተላለፈው። በተለይ ደግሞ ኢንዲፔንደንት ሲዘግብ ከዘ ታይምስ ጋር አንድ የተለየ ጉዳይ ይነሳል። የክለቡን ፋይናንሻል ፓወር አያይዞ ያወጣሉ ዘገባው ላይ። ይሄ ደግሞ የበለጠ አርሴናል ምን ያክል አሁን ላይ ያለውን የፋይናንስ አቅም ምን ያክል አደራጅቷል፣ ምን ያክል ርቀት ሊጓዝ ይችላል፣ ምን ያክል ፓወር አለው፣ ምን ያክል ዝውውሩን አክቲቭ ሆኖ የማጠናቀቅ ጥንካሬ ያለው የሚለውን ጉዳይ አጉልተን እንድንመለከት ያደርጋል። ኢንዲፔንደንት ደግሞ ሲዘግብ ሁሌ የኢንዲፔንደንትን ኮሎመን ከተመለከታችሁ ፋይናንሻል ቪው አለ። የፋይናንሱን ሁኔታ አያይዞ ይዘግባሉ። ለምን? የእያንዳንዱ ክለብ የፋይናንስ ሁኔታዎችን በቅርበት የሚከታተሉ የክለቡ የፋይናንስ ሰራተኞች የሚያወጡትን ሪፖርት ቀረብ ብለው ከሚመለከቱ ጠለቅ ያሉ ዝርዝር ጉዳዮችን ከሚያዩ የመረጃ ማዕከሎች መካከል እንግሊዝ ውስጥ እንደምታውቁት ቅድሚያ የሚሰጠው የኢንዲፔንደንት የፋይናንስ ሪፖርት ነው። ስለዚህ ሚጓል ደላይኒ ምሽት ላይ ያወጣው ዘገባ ደግሞ የበለጠ የአርሴናል ደጋፊዎችን ልባቸውን የሚያሞቅ መስማት የሚፈልጉት ጆሮ ሊሰጡት የሚገባውን ጉዳይ አፈንድቷል። ሚጓል ደላይኒ ምን አለ መሰላችሁ? የመጀመሪያው ጉዳይ ከላይ እንደውም የጀመረው የሆነ በተንዛዛ አርሴናል ሻምፒዮን ሆኗል፣ ስለዚህ ሻምፒዮን የሆነ ቡድን እንደዚህ እያሉ አይደለም መረጃውን የጀመረው። አርሴናል እኮ ያለፈው ሳምንት የፋክስ ማሽኑ ስራ በዝቶበት የኢሜል ማሽናቸው ስራ በዝቶበት ነበር ያለፈው አለ። ያለፈው ሳምንት ማለት ከሰኞ እስከ ዓርብ። ይሄ ደግሞ የበለጠ የአርሴናል ኃላፊዎችን ፊት ለፊትም እንዲሁም በኮሚኒኬሽን መስመርም አንድ የዘረጉት አዲስ ሰርኪዩት አለ ይላል። ሰርኪቱ ከስፔን ወደ እንግሊዝ አንድን ተጫዋች የማስኮብለል ሂደት፣ ተጫዋቹን በኮንፈርት ዞን ወደ ኤሚሬትስ ማምጣት፣ ወደ እንግሊዝ ማምጣት፣ ቅዝቃዜን፣ የአየር ንብረትን፣ በተለይ ያሰለጣጠን ስልትንና ቅድሚያ የመስጠትን ውሳኔ በመቀየሩ ምክንያት በቅሬታና በስብራት እንግሊዝን ለቆ የሄደው ይላል እዛ ጋር ጁሊያን አልቫሬዝን የማምጣት ጠንካራ ሂደት ይላል። ይሄ ሂደት የተጀመረው ደግሞ ከአርሴናል ፍላጎት ብቻ ሳይሆን ከአትሌቲኮ ማድሪድ ፍላጎትም የተነሳ ነው ይላል። ስለዚህ አርሴናል ያለፈው ሳምንት የብሩኖ ጊመሬዝ የዝውውር ሂደት አብዛኛውን ትኩረት ቢወስድም ግን የአርሴናል የፋክስ ማሽን እና የኢሜል ኮምፒውተር ማሽኖች ሁሉ ሲሰሩ የነበሩት ስራ ድርድር ላይ እንደነበር ነው ሚጓል ደላይኒ ያወጣው። ይሄን ደግሞ እንድንቀበል ከሚያደርገን ምክንያቶች መካከል ሚጓል ደላይኒ እዛ ዘገባ ላይ አንድ ጉዳይ ይዞ ወጣ። ሮጀርስና ሁሊያን ኮሎመን የሚል ማለት ነው። አሁን የሮጀርስና የሁሊያን አልቫሬዝ ጉዳይን ብቻ በተመለከተ አንድ ዝርዝር ሙሉ ዘገባ አስቀመጠ። ከሁሊያን አልቫሬዝ ተወካዮች ጋር በተደረገው የመጨረሻ ድርድር ባለፈው ሳምንት ቀኑ በግልጽ ባይቀመጥም በተደረገው የመጨረሻ ድርድር ለባርሳ አትሌቲኮ ማድሪድ መሸጥ የማይፈልግበት
ሁለት አይነት ከባድ ምክንያቶች አሉ ይላል። ይሄ አርሴናል ከአትሌቲኮ ማድሪድ ያገኘው ቀጥተኛ ኢንፎርሜሽን። አንደኛው ፋይናንሻል ሪዝን፣ ሁለተኛ የተቀናቃኝ ቡድንን ማጠናከር ነው። ፋይናንሻል ሪዝኑ ደግሞ ከተቀናቃኝ ቡድንን ከማጠናከር የበለጠ ለአትሌቲኮ ማድሪድ ደግሞ አሳሳቢ ነው። ምክንያቱም ሁሊያን አልቫሬዝን በሚያፈርሱት ኮንትራት ልክ የሚከፍሉት የአከፋፈል ስርዓት ሳይሆን በቀጥታ እነሱ መክፈል የሚፈልጉት በ5 ዓመት ተኩል የኮንትራት ሂደት ሲሆን እያንዳንዱ ክፍያ ደግሞ ከተጫዋቹ ፐርፎርማንስ ጋር ተያያዥ እንዲሆን ይፈልጋሉ ይላል። ይሄ ደግሞ ከባድ ነው። ተጫዋቹ ደግሞ በይፋ ለአትሌቲኮ ማድሪድ ኃላፊዎች ልቀቁኝ የሚል ጥያቄ አስገብቷል። አይ አንለቅም ብሎ ደግሞ ለማቆየት ልቡ አንዴ ከክለቡ የወጣን ተጫዋች ያንን ማሊያ አልብሶ ማጫወት ማለት ዋጋ ቢስ የሆነ ልፋት ነው። መሸጡ ነው የሚወደደው፣ ምክንያቱም የቲሙን ስፕሪት ይበጠብጣል። በተጨማሪም መውጣት የፈለገ ተጫዋች ማቆየት ደግሞ የበለጠ ክፋቱ ምንድነው? ሌሎች ተጫዋቾችን ይመርዛል ተብሎ ይታሰባል። ለሌሎች ተጫዋቾችን ማመፅ በር ይከፍታል። ልክ እንደ ቫይረስ ነው የሚታየው ቡድን ውስጥ ሌሎችን መበከል ተደርጎ። አሁን ደግሞ ለባርሳ ለመሸጥ በእነዚህ መመዘኛዎች ምክንያት አትሌቲኮ ማድሪድ በሩን ዘግቷል። ባርሳ በድጋሚ መጥቶ ማንኳኳቱ አይቀርም። ምክንያቱም ባርሳ የሁሊያን አልቫሬዝ የተጫዋቹ ተመራጭ ነው፣ ምንም ጥያቄ የለው። ግን ተጫዋቾች በሚቀርብላቸው ኦፈር፣ በሚቀርብላቸው ኮንትራት፣ በሚቀርብላቸው አመቺ ኢንቫይሮንመንት ምክንያት ደግሞ ሀሳብ ቀይረው መሄድ ወደሚፈልጉት ክለብ ትተው ሌላ ክለብ መርጠው የዛን ክለብ ማሊያ ሲስሙና የልጅነት ህልሜ እዚህ ክለብ መጫወት ነው ብለው ደግሞ አስተያየት ሲሰጡ መመልከት የተለመደ ነው። ስለዚህ የሁሊያን አልቫሬዝን ጉዳይ ተስፋ ባለመቁረጥ ከአትሌቲኮ ማድሪድ ጋር ያለፈው ሳምንት ድርድር ተደርጎ ነበር ይላል ሚጓኤል ደላይኒ። ይህን ዘጋቢ አለማመን አይቻልም። 100% የሚታመን የታመነ 100% የኢንዲፔንደንት ሪፖርተር ነው። የበለጠ የለንደን ኮረስፖንደር ነው። የበለጠ ለአርሴናል ቅርበት ያለው ዘጋቢ። አርሴናል ይህን ሁኔታ በተመለከተ ጉዳዩን ጠለቅ ብሎ ያለፉትን ጊዜያት ትኩረት ሰጥቶ ገምግሞ አውጥቶ አውርዶ በቀጥታ ለአትሌቲኮ ማድሪድ 92 ሚሊዮን ፓውንድ አቀረባል። 92 ሚሊዮን ፓውንድ 109.5 ሚሊዮን ዩሮ አቀረበ። በፍጥነት አትሌቲኮ ማድሪድ ውድቅ አደረገ። ጥያቄው ውድቅ ያደረገው ግን ተጫዋቹን አንሸጥም በሚል ዋጋ አይደለም ይላል። ገብታችሁ ዝርዝሩን ተመልከቱ። ምናልባት ሳብስክሪፕሽኑ ፍሪ ሊሆን ይችላል፣ ላይሆንም ይችላል። ያው በወጣ በሰከንዳት ልዩነት መረጃውን ስላገኘሁት ነው በሳብስክሪፕሽን የተመለከትኩትና ገብታችሁ ተመልከቱ። 92 ሚሊዮን ፓውንድ አቅርበው ውድቅ ከተደረገ በኋላ አርሴናል ፖዚቲቭ የሆነ ሪጀክሽን አገኘ ይላል። እኔ ሌላው ሚዲያ ለምን እንዳልዘገበ በጭራሽ አልገባኝም። ኢንዲፔንደንት ላይ ነው የተዘገበው። ከኢንዲፔንደንት የተሻለ የእንግሊዝ ሚዲያ ማለት አንጻራዊ የሆነ ተቀራራቢ የሆነ ሃይ ስታንዳርድ የሆኑ ሚዲያዎች አሉ። ዘ ታይምስም አትሌቲክስም ቴሌግራፍም አሉ። የትኛው ሚዲያ ላይ አልተመለከትኩ። ኢንዲፔንደንት ግን እንዳለው ከሆነ እኔ ባለኝ መረጃ እንዳረጋገጥኩት ከሆነ አርሴናል ፖዚቲቭ የሆነ ሪጀክሽን አገኘ ማለት በጎ የሆነ ኦፈሩን ውድቅ የተደረገበት ኦፈር አቀረበ፣ ግን በጥሩ መልኩ ውድቅ ተደረገ። ይሄ ማለት አሻሽሎ የሚመጡበትን ሂደት በር የከፈተ ሪጀክሽን ማለት ነው። የሁሊያን አልቫሬዝ ጉዳይ የሚጨሰው ጭስ አልተዳፈንም። በደንብ አርሴናል ተስፋ እንዳለው ነው ዘገባው ላይ የተመለከትኩት። ከዛም በኋላ ግን የተጫዋቹ ተወካዮች ጉዳዩን ለመቆጣጠር አንድን ለማድረግ ለማርገብ ግን ያደረጉት ጥረት በጎ የሚባል ነበር። በተለይ የአርጀንቲና ብሔራዊ ቡድን የዚህ ዓለም ዋንጫ ተሳትፎና ጉዞን በትኩረት ለመመልከት የተጫዋቹን ኮንሰንትሬሽን ላለመስረቅ ሲባል ይሄን ሂደት ጋብ እንዲል ጊዜ እንዲወስድና ከዓለም ዋንጫ በኋላ በትኩረት ድጋሚ አርሴናል ወደ አትሌቲኮ ማድሪድን በኦፈር ወደ ሁሊያን አልቫሬዝም ተጫዋቹን አሳምኖ
በአየር ንብረቱ በፔፕ ጋርዲዮላ ምርጫ ምክንያት ለቆ የሄደውን የማንቸስተር ከተማ በድጋሚ ወደ እንግሊዝ ተመልሶ ደግሞ አመቹ ኢንቫይሮንመንት እንዳላት ወደሚነገረው ሰሜን ለንደን ዋና ከተማ እንግሊዝ ለመመለስ ተጫዋቹን ለማግባባት የአርሴናል ዴሌጌሽን አባላትም ወደ ተጫዋቹ ወደሚኖርበት ማድሪድ ከተማ ለመጓዝ ጊዜና ሰዓት ቆርጠው ሁኔታውን አመቻችተው በቀጠሮ የመጀመሪያው ኢኒሻል አፕሮች ተዘጋ ይላል። አሁን አርሴናል ፖዘቲቭ የሆነ ሪጀክሽን አገኘ የተባለው አሻሽላችሁኑ ይሄ በቂ አይደለም ነው። አንሸጥም የተባለው ለማን ነው? ለባርሳ ነው። ለአርሴናል አልሸጥም አትሌቲኮ ማድሪድ አላለም፣ ሊልም አይፈልግም። በደም ለአርሴናል መሸጥ ይፈልጋል። ግን ለአርሴናል መሸጥ የሚፈልገው ዋጋ ደግሞ ማድሪድ ካቀረበው ጋር እንዲቀራረብ፣ ባርሳ ካቀረበው ደግሞ እንዲበልጥ ይፈልጋል። ይሄ ለአርሴናል በፋይናንሻል እይታ ይላል። አርሴናል አንድ የአካዳሚ ተጫዋች ፒውር ፕሮፊት በስኳድ ኮስት ሬሾ አዲሱ የፒኤስአር አሰራር ላይ ጫና እንዳይፈጥርበት ለምሳሌ ይላል እዛ ላይ በዚህ የዝውውር መስኮት ኢተን ይለቃል። ኢተንን ከ35 ሚሊዮን ፓውንድ በላይ ከሸጠ አርሴናል አይደለም ቆራርጦ መክፈል ሙሉውን ክፍያ ዳምፕ ማድረግ ይችላል አለ። በዚህ ደረጃ የአርሴናል ፋይናንስ በጣም ጥንካሬ ያለው ማለት ነው። ይሄ ለዛውም በኢንዲፔንደንት የተዘገበ የፋይናንስ ሪፖርትን ያካተተ በጣም ሪሊያብል ኤክስክሉሲቭ ኒውስ ነው ለሊት ላይ ያገኘሁትና አርሴናልና ሁሊያን አልቫሬዝ ዙሪያ ያለው እንቅስቃሴ አሁን በድጋሚ ነፍስ ዘርቷል፣ ቀጠሮ ከዓለም ዋንጫ በኋላ። ስለዚህ አርሴናል ከባርሳ እኩል እድል አለው ሁሊያን አልቫሬዝን የማምጣት። ይሄ ደግሞ የተፈጠረው በማን ምኞት ነው? በአትሌቲኮ ማድሪድ ፍላጎት ነው እንጂ የተጫዋቹ አሁንም ይሁን በተጫዋቹ በኩል አርሴናል በጣም ጠንካራ ፈተና ይጠብቀዋል። ተጫዋቹ ፍላጎቱ ባርሳ ነው። አትሌቲኮ ማድሪድ ደግሞ ፍላጎቱ ለተቀናቃኝ ክለብ ከመሸጥ ይልቅ ከስፔን ውጭ ተጫዋቹን መልቀቅ ነው የሚፈልገው። ስለዚህ ይሄ ጉዳይ የበለጠ በቀጣይ ጊዜያት ትኩረት የሚሰጠው ጉዳይ ይሆናል ማለት ነው። የሁሊያን አልቫሬዝ ጉዳይ ድጋሚ በአርሴናል ቤት ትልቁ አጀንዳ ሆኗል። ሁለተኛው ነጥብ በዚህ ዓለም ዋንጫው የሚገኘው ተጫዋች እንግዲህ ሞርጋን ሮጀርስ ነው። የሞርጋን ሮጀርስ ደግሞ ሌላ አዲስ መረጃ ተሰምቷል እና ይሄን እንግሊዛዊ ተጫዋች ለማስፈረም በቪላ በኩል ያለው አቋም ባለፈው ሳምንት በስፋት ተወያይተንበታል። ወደዛ ጉዳይ መመለስ አያስፈልግም። ግን አሁን የዚህም ተጫዋች ጉዳይ በተመሳሳይ ከሁሊያን አልቫሬዝ ጋር ተቀራራቢነት አለ። ምክንያቱም ተጫዋቹ በእንግሊዝ ብሔራዊ ቡድን ነው የሚገኘው። በእንግሊዝ ብሔራዊ ቡድን ደግሞ የበለጠ አሁን በከባድ ስቴጅ ላይ ስለሚገኙ አርጀንቲናም እንግሊዝም አሁን ተጫዋቾቹ ስለ ዝውውር የሚያስቡበት ጊዜ ስላልሆነ አርሴናል ግን 109 ሚሊዮን ፓውንድ ከባድ የሆነ ክፍያ፣ ያ ማለት ግን 109 ሚሊዮን ፓውንድ ፊክስድ ፊ ሳይሆን ለተጫዋቹ ከ95 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር አዶንስ የተካተተበት 14 ሚሊዮን ፓውንድ አዶንስ እንደ ተጫዋቹ እድገት እንደሚያሳካው ስኬትና የተለያዩ የተቆራረጡ ክፍያዎች በቦነስ መልክ ተዘጋጅተው የ109 ሚሊዮን ፓውንድ ፓኬጅ ለዚህ ተጫዋች ለማቅረብም አርሴናሎች ማቀዳቸውን እንግዲህ ሚጓል ዴላይኒ እዛ ዘገባ ላይ አያይዞ አንስቷል። ሁሊያን አልቫሬዝ፣ ሞርጋን ሮጀርስ በድጋሚ በአርሴናል ቤት በጥብቅ ራደር ውስጥ የተቀመጡ ተጫዋቾች ናቸው። ይሄ ለሊት ላይ ወጣው። ምክንያቱም ያዘጋጀነው ፕሮግራም በነገራችን ላይ ሁሊያን አልቫሬዝን እና ሞርጋን ሮጀርስን ያካተተ አይደለም። ወደ መጨረሻ ሌተስት አፕዴቶችን የሚወጡበት ሰዓት ላይ ተጨባጭ መረጃ ምንጮችን ሳገላብጥ መጨረሻ ላይ ስላገኘው ነው ይሄን መረጃ ወደ እናንተ በዚህን ሰዓት ለማቅረብ ወይም መግቢያ ላይ ለማንሳት በቀጥታ አስገዳይ ስለሆነ ይሄ አፕዴት ምናልባት ዛሬ በሁሉም ተጨባጭ አርሴናል ምንጮች ትላልቅ ሪፖርተሮች ይዘው የሚወጡት ጉዳይ ነው። ሌሊት ላይ የክለቡ ቅርብ የሆኑ
ዘጋቢዎች ይዘው ይወጡ። ስለዚህ እንደ አስፈላጊነቱ እንግዲህ ይሄ ጉዳይ በቀጣይ ምን ያክል ርቀት ይጓዛል የሚለውን አብረን በጋራ የምንመለከተው የሚሆነው። አሁን ላይ ባለው መረጃ ከሆነ ግን በቀጥታ የሁለቱ ተጫዋቾች አጀንዳ በአርሴናል ቤት በአዲስ መልኩ መወያያ አርዕስት መሆኑን በድጋሚ ክለቡ ከዓለም ዋንጫ በኋላ ሁለቱን የግማሽ ፍጻሜ ተጫዋቾችን አክቲቭ ሆኖ ለማጠናቀቅ እንደሚሰራ የበለጠ ኦፈሮችን ይዞ እንደሚደራደር አርሴናል ግልጽ የሆነ አቋም አልቫሬዝ እና ሞርጋን ሮጀርስ ላይ እንዳለው የክለቡ አመራሮች ጋር ባለኝ መረጃ ማረጋገጥ ችያለው ነው ሚጌል ዴላይኒ እያለ የሚገኘው። ስለዚህ መረጃዎችን በቀጣይ ቀናት ምክንያቱም ይሄ ቀጣይ 5 የስራ ቀን ለአርቴታ በጣም እጅጉን ወሳኝ እንደሆነ እየተነሳ ነው። ከነዚህም መካከል እስቲ አንድ ጋዜጣ ላሳያችሁ። በትናንትናው ዕለት ለህትመት የበቃ አንድ የእንግሊዝ ጋዜጣ ስለ ብሩኖ ጊመሬስ እና አርሴናል እና የሰሞኑን ሩመርስ ደግሞ ማንቸስተር ዩናይትድ ብሩኖ ጊመሬስ ላይ የመግባት ሀሳብ አለው በሚል የተነሳውን ጉዳይ በተመለከተ አንድ የቀድሞ ታላቅ ተጫዋች የኒውካስል በሳንዴይ ፒፕል ስፖርት የሚባለው ጋዜጣ የፊት ገጹን ዋና ብሩኖ ጊመሬስ አድርጓል። ዋነኛ ምክንያት ደግሞ በቀጣይ የምናነሳላችሁ መረጃ ይሆናል። ምክንያቱ ምን መሰላችሁ? ከሰሞኑን መረጃውን ሰምታችኋል፣ ግን ተጨባጩ እውነታ ደግሞ በዚህ ዘገባ ላይ መካተቱን ስለተመለከትኩ ነው። ጊመሬሽ ለያሲን አልሮመያን ለዋና ስራ አስፈጻሚ ፈላጅ ቆራጩ የኒውካስል ተጠሪ ማለት ነው። ለፒአይኤፍ ለኒውካስል ተጠሪ ዋናው የቡድኑ ፕሬዚዳንት አስተዳዳሪ ማለት ይቻላል። ለሱ ነው የብሩኖ ጊመሬስ ተወካዮችና ብሩኖ ጊመሬስ ራሱ ወደ አርሴናል መዘዋወር ፈልጋለሁ ልቀቁኝ ብሎ የተናገረው። ይሄ መረጃ ደግሞ በታይም ሳይድ ወጣ። በታይም ሳይድ የወጣው መረጃ ደግሞ ምን ይላል? ለዴሊጌሽን አባላቱ የተገለጸው ጉዳይ በብሩኖ ጊመሬስ በኩል እንደ ኢሳቅ ባይሆንም ግን ተጫዋቹ ይሄ ነው እድል መጠቀም እንደሚፈልግ ይሄ እድል ሊያመልጠው እንደማይገባ አጽንኦት ሰጥቶ ጥያቄዎችን እንዲያዳምጡ በር እንዲከፍቱ በልምምጥ መልክ አቅርበዋል። ልቀቁኝ አላለም እንዲሁ በቀላሉ። እንደዚህ ስላለ ብቻ አንድ ተጫዋች ከኒውካስል አይለቅም የሚል ዘገባ ነው የወጣው። ከዛም በኋላ ነው እንግዲህ ይሄ የቀድሞ የኒውካስል ተጫዋች በቀጥታ አንድ ሀሳብ ሰጠ። ብሩኖ ጊመሬስን ሽጡታል። በሱ ቦታ መገዛት ያለበትን ተጫዋች በጊዜ አዘጋጅታችሁ በጊዜ አስፈርሙ፣ ጊመሬስን ልቀቁት በማለት ነው ቀጥተኛ ትዕዛዝ የሰጠ። ማለት የቀድሞ ተጫዋች ነው፣ ማዘዝ እንኳን አይችልም። ግን ያለበትን ማለት ጊመሬስ በዚህ ደረጃ ከኒውካስል በላይ ሊሆን አይገባም። በቃ ልቀቁትና ተጫዋቹን የኢሳቅ አይነት ጉዳይ የክለባችንንም ገጽታ በማያበላሽ መልኩ ልቀቁትና በምትኩ አስፈላጊውን ተጫዋች በጊዜ አዘጋጁ በማለት ይሄ ሁሉ ዲቤት የነበረው መች መሰላችሁ? አሁንም ባለፈው ሳምንት ነው፣ ባለፉት የስራ ቀናት መረጃ አሁን ይውጣ እንጂ። ከዛም በኋላ ኒውካስል ለብሩኖ ጊመሬስ ተተኪነት በደም እዚህ ጋር ልብ ማለት ያለባችሁ ለሳንድሮ ቶናሊ ተተኪነት ስቱዋርትን አምጥተዋል። ለብሩኖ ጊመሬስ ተተኪነት ቅድሚያ ሰጥተው በገበያ ላይ ከፍራይበርግ ጋር ተስማምተው ሁሉንም ቅድመ ሁኔታ ጨርሰው በጣም አሳዛኝ ጉዳይ 52 ሚሊዮን ፓውንድ 60 ሚሊዮን ዩሮ ለመክፈል ፍራይበርግም ኦፊሻሊ አግሪመንቱን ፈጽሞ በተጫዋቹ ወገን በኩል ያለውን ጉዳይ ጨርሱ ብሎ ፍራይበርግ ፎርማል ስቴፖችን ለማካሄድ ከኒውካስል ጋር ሲጠብቅ የነበሩትን የማዜምቢን ዝውውር ስዊዘርላንዳዊ አማካይ በዓለም ዋንጫ 3 ግብ 2 አሲስት ያደረገው
ምርጥ አጀማመር አድርጎ ባጋጠመው የባት ጉዳት ምክንያት ዓለም ዋንጫ እንግዲህ እንደማይጨርስ ተረጋግጦ ከአርጀንቲና ጋር ማዜምቢ መጫወት አልቻለም ነበር። ምናልባት ፋይናል ከደረሱ ይደርሳል የሚል ግምት ነበርና ይህን ተጫዋች በጊመሬስ ተተኪነት ለማምጣት ከአንድሬ ሳንቶስ ከተለያዩ ተጫዋቾች ከማኑ ኮኔ ዝርዝር ጉዳዮች አሉ በኒውካስል ሊስት ውስጥ ተይዘው ኮርቲስ ጆንስን ጨምሮ የሊቨርፑሉ ማለት ነው። ማዜምቢንና አንድ አማካይ አምጥተው የጊመሬሽን ቦታ ከቨር ለማድረግ ኒውካስል ቅድመ ዝግጅት እያደረገ እያለ እንደተለመደው ሌላ ክለብ ገባና ማዜምቢን ነጠቀ። ትናንት ማታ ቪላ ትናንት ማታ ለአርሴናል ለዚህ ሳምንት የዝውውር መቀላጠፍ ሂደት ትልቁን ጉዳይ ያቀላል የተባለው የማዜምቢ ወደ ታይም ሳይድ መዘዋወርን ቪላ ገባና ዝውውሩን ሃይጃክ አደረገ። አሁን ኒውካስል በዚህ ሳምንት ከአርሴናል ተወካዮች ጋር በቀጥታ ኦፈር ቀርቦ ሊደራደሩ እንደሚችሉ በጣም ይጠበቃል። በጣም ይጠበቃል። የበለጠ በዚህ ሳምንት በዝውውር ሂደቱ ላይ ትልቅ ጉዳይ ይደመጣል ተብሏል። ብዙ ኤክስፔክቴሽኖች አሉ። አርሴናል ፋይናልና የመጨረሻው ኦፈሩን ይዞ ቀርቦ ከኒውካስል ጋር ሊያስማማው የሚችል አሰልቺ ያልሆነ የበለጠ ደግሞ ቅድመ ውድድር ጊዜ ዝግጅትን ከቡድኑ ጋር እንዲጀምር የእረፍት ጊዜውን በአጭር ጊዜ አጠናቆ ቶሎ ወደ ቅድመ ውድድር ጊዜ ዝግጅት እንዲመጣ አርቴታ መፈለጉን ተከትሎ በዚህ ሳምንት ከዓለም ዋንጫ ውጭ ሆኗል። አሁን ተጫዋቹን ለማዘዋወር የበለጠ ጥሩ አጋጣሚ ነው። አርሴናል እዚህ ዝውውር ላይ የበለጠ ገፍቶ ይሄዳል በተባለበት ሳምንት ኒውካስል የተጫዋቹን ተተኪ ያመጣል ተብሎ ሲጠበቅ የነበረውን በቪላ ተነጠቀ። በዚህ የዝውውር መስኮት ገና የዝውውር መስኮቱ ሳይደራ ኒውካስል ሶስተኛ ተጫዋች ተነጠቀ። ሶስተኛ ተጫዋች ቪክተር ሙኒዮዝን ከዚህ በፊት ተነጠቀ። ኪምን ተነጠቀ በአትሌቲኮ ማድሪድ። አሁን ደግሞ እንደገና ማዜምቢን ተነጠቀ ትናንት ማታ። እንደ ኒውካስል ግን በዚህ 2 ዓመት ውስጥ በጣም አሳዛኝ ቡድን አልተመለከትንም። በጣም አሳዛኝ። በተጠናቀቀው ሳመር 8 ተጫዋች ነው ከኒውካስል የተነጠቀው 8። በዚህኛው ሳመር ገና ከወዲሁ 3 ተጫዋች ሃይጃክ ተደርጓል ከኒውካስል። ኒውካስል ውስጡን ድጋሚ መመርመር አለበት። ይሄ የዝውውር ስራ አስፈጻሚዎችን በጣም መመልከት። በነገራችን ላይ የማዜምቢና የፍራይበርግ የኒውካስል ስምምነት የተፈጸመው መች መሰላችሁ? የዓለም ዋንጫ ገና ግሩፕ ስቴጅ ላይ ያለን የማዜምቢን ዝውውር ኒውካስል የተስማማው ከፍራይበርግ ጋር። ይሄን ያክል ጊዜ ጉዳዩን ፐርሰናል ተርሙን ባለማጠናቀቁ ምክንያት ቪላ ለተጫዋቹ ተስማሚ የሆነ የግል ጥቅም አቅርቦ ተጫዋቹን ነጠቀ ትናንት ምሽትና ወደ ቪላ ለመዘዋወር ተስማምቶ ሜዲካሉን እያከናወነ ነው አሁን የሚገኘው ተጫዋቹ በዚህ ፍጥነት ማለት ነው። በጣም አሳዛኝ የሆነ የኒውካስል ተርም ነው። ስለዚህ አሁን ኒውካስል ፊቱን ወደ ሌሎች ተጫዋቾች ያዞራል። ትክክለኛውን ተተኪ አግኝቻለሁ አሁን እንደራደር እስከሚል ድረስ አርሴናል አየር ላይ ይቆያል ማለት ነው። አሁን እኮ የኒውካስል ችግር ይሄን ተተኪውን አላገኘውም። ስለዚህ ጉዳዩን በእርጋታ ነው መመለከት። የጎርደን ጉዳይ በነገራችን ላይ የተቀላጠፈው ኒውካስሎች በቦታው ላይ ቀደም ብሎ ያዘጋጁ ተጫዋች ስላለ እንጂ የቶናሊም በስቱዋርት አማካኝነት ተክተውታል። ሌሎች ተጫዋቾችንም ያመጣሉ ተብሎ ይጠበቃል። የብሩኖ ጊመሬስ ግን አሁን ላለው ለኒውካስል ስብስብ አይከር ነው። በቀላሉ ይተካል ብሎ አያምኑ። ስለዚህ ጊዜ እንደሚፈጅ ያውቃሉ። እንግዲህ ይሄ አይነት የዝውውር መሰናከል መቅጠሙን ነው እየተዘገበ የሚገኘው እና ኒውካስል በቀጣይ 48 ሰዓታት በስራ ቀናት አዲስ ጉዳይ ሪያክት ያደርጋል ተብሎ ይጠበቃል። አሁን ደግሞ አንዲ ማንግሬ ነው የሚባለውን የቶትናሙን ተጫዋችም በተመሳሳይ ኒውካስሎች ለማዘዋወር በይፋ ክለቡን ለመልቀቅ ለኒውካስል ለቶትናም ጥያቄ ያቀረበውን ግሬን ለማዘዋወር አሁን ላይ ኒውካስሎች ከበስተጀርባ እየሰሩ እንደሆነ ተሰምቷል። ግን የኒውካስል የዝውውር ሽንፈት በዚህም የዝውውር መስኮት ቀጥሏል ማለት ነው።
ስለዚህ የብሩኖ ጊማሬስ ጉዳይ በዚህ ሳምንት ምናልባት መስተጓጎል ሊገጥመው የሚችለው በዚህ የዝውውር ሃይጃክ ምክንያት ነው እንጂ በዚህ ሳምንት አሁንም ይሄ ጉዳይ ቢፈጠርም ግን አርሴናል ኦፈሩንም ድርድሩንም ይዞ መቅረቡ የማይቀር ይሄ በዚህ ሳምንት በድጋሚ በመረጃ በኩል ድጋሚ ልናነሳ የምንችለው ብሩኖ ጊማሬስ 70 ሚሊዮን ፓውንድ ሲደመር 5 ወይም ከዛ በላይ አርሴናል አቅርቦ ኒውካስል ተቀበለ ሪጀክት አደረገ ሚሊዮን ሩመርስ መስማታችን የማይቀር ነው። ምክንያቱም ይሄ የስራ ቀን ቀጣይ 5 ቀናት አርሴናል በሁለት ደብል ዲል ላይ በትኩረት እንደሚሰራ ግን በርካታ ማረጋገጫዎች ለምሳሌ የአትሌቲክሱን ፖድካስት ገብታችሁ ተመልከቱ። ኦርኒስተን ይህን ጉዳይ ሲገልጽ ነበር። የክሪስቶፈር ዞሊስ ጉዳይ የብሩዥ ጥያቄ ብሩዥ ትናንት ምሽትም የዞሊስን ተተኪ አስፈርሟል፣ በይፋ አስፈርሟል፣ ይፋ አድርጓል ክለብ ብሩዥ። ስለዚህ የዞሊስን ዝውውር አሁን ይፈቅዳል። ብሩዥ የፈለገው ክፍያ አርሴናል ያቀረበው ኦፈር አማካይ ክፍያ ሁለቱን ክለቦች ሊስማሙበት እንደተቃረቡ ነው መረጃዎች የወጡት። ስለዚህ በዚህ ሳምንት አርሴናል በሁለት ዝውውር ላይ በጣም አክቲቭ ሆኖ ይሰራል ተብሎ ይጠበቃል። የብሩኖ ጊማሬስ ጉዳይ ግን በቀጥታም ሆነ በተዘዋዋሪ ግንኙነት አለው በተባለው የተጫዋቹ ተተኪ ነው ተብሎ በታሰበው የአማካይ ክፍል ተጫዋች ምክንያት ዝውውሩ መስተጓጎል እንዳይገጥመው ግን ተሰክቷል። የማዜምቢ ዝውውር በአስቶን ቪላ መጠለፉን ተከትሎ በነገራችን ላይ አርሴናል በራደር ውስጥ ክሪስቶፈር ዞሊስ ብቻ አይደለም፣ አሽሊ ባርነስ አለ ከኒውካስል። የሚያስገርመው ነገር አርሴናል ራደር ውስጥ 3 የኒውካስል ተጫዋቾች አሉ፣ ሊቭረሜንቶ፣ ጊማሬሽ፣ አሽሊ ባርነስ። ይሄ ደግሞ የሆነው ሊያንድሮ ትሮሳርድ ትናንት ምሽት በ20 ሚሊዮን ዩሮ ወደ ቤሲክታሽ የሚያደርገውን ዝውውር በሱ ላይ ጥገኛ የሆነው የመጨረሻ የስምምነቱ ሂደት በስተመጨረሻም ተፈጽሞ ተጫዋቹ ስምምነት ፈጽሟል ከቤሲክታሽ ጋር በሁሉም ቅድመ ሁኔታዎች። ስለዚህ ዝውውሩ ይካሄዳል። አርሴናል የዚህን ተጫዋች ተተኪ የሚያመጣው በሁለተኛ አማራጭነት ነው። የቦታው ክላሲክ ተጫዋች ወይም የመጀመሪያ ተቀዳሚው ተጫዋች በየትኛውም መመዘኛ ይሁን ሞርጋን ሮጀርስን ማንም አይደለም። እዛ ቦታ ላይ አርሴናል ፈርስትም ሰከንድም ሰርድም ፕራዮሪቲ ታርጌቱ ሞርጋን ሮጀርስ ነው። ከሮጀርስ ዝውውር ካልተሳካ ነው የአርሴናል ኦፕሽን እዛ ጋር የሚሰፋው። ግን የትሮሳርድ ተተኪ ለማድረግ ኒዲያ ያለ የኤቨርተኑ ዊንገር እንደውም ኢሳም ካህን ትናንትና የነበረውን የዴሊ ሜል ሪፖርቱን በደንብ እዛ ጋር አስቀምጦታል። ባርነስ ኒዴይን ጨምሮ ሌሎች ተጫዋቾች በዊንግ ቦታ የተያዙ እነዚህ ደግሞ የትሮሳርድ አውት ኤንድ አውት ተተኪ ናቸው። የስኳድ ተጫዋቾች ናቸው። የበለጠ ቨርሳታይል ናቸው። በደንብ ተመልከቱ። ኒዴይም አሽሊ ባርነስም በቀኙም ዊንግ መጫወት ይችላሉ። በኒውካስል ቤት ባርነስ በ10ኛ 9 ቁጥር ሲጫወት ተመልክተነዋል። በግራም በቀኝም ዊንግ ሲጫወት ተመልክተነዋል። የበለጠ ይሄ ተጫዋች አስተማመኝ የስኳድ ተጫዋች ነው። ምንም ጥያቄ ማይቀርብበት ምርጥ የስኳድ ተጫዋች ነው እና ይሄም ተጫዋች በአርሴናል ራደር ውስጥ አለ። በተጨማሪም የኤቨርተኑ ኒዴ አለ። የኒዴ ጉዳይ ግን ዋስትና ይፈልጋል። ለምን ቋሚ ከሆነበት ኤቨርተን መጥቶ አርሴናል ቤት ሁለተኛ ተመራጭ ይሆናል ወይ? የበለጠ ግን ጥሩነቱ ምንድነው? ይሄም ተጫዋች በፋይናል ሰርድ ቨርሳታይል መሆኑ ተለዋዋጭ ባህሪ እንዲሰጠው ሊያደርገው ይችላል። እነዚህ ተጫዋቾች ግን በአርሴናል ራደር ውስጥ በአዲስ መልኩ የተካተቱ አይደሉም። መረጃው በአዲስ መልኩ ሊወጣ ይችላል እንጂ አርሴናል ለረጅም ጊዜ የሚከታተላቸው ተጫዋቾች እንደሆኑ ግን ሚጓል ደሌኒ ኢሳም ካህን አረጋግጧል። ሚጋኤል ዴሌኒ የኢንዲፔንደንቱ ነው። ቅድም የሁሊያን አልቫሬዝን እና የሮጀርስን መረጃ ይዞ የወጣው ይሄ ደግሞ የዴሊ ሜሉ ሪፖርተር የአርሴናል ሲኒየር ሪፖርተር የሆነ በጣም ቅርበት አለው። በጣም ሁለቱም እንግዲህ የላቀ ሪፖርተር ናቸው። ለዴሊ ሜል እና ለኢንዲፔንደንት የሚሰሩ
እናንተ መረጃውን ብቻ ያዙና አርሴናል አክቲቭ ከዛሬ ከሰኞ የስራ ቀናት አንስቶ በጣም በአርሴናል ዙሪያ በርካታ መረጃዎች መውጣታቸው የማይቀር ነው። ምክንያቱም ይሄ ሳምንት ምናልባት ዲል ዴይ ሊሆን ይችላል ለአርሴናል እና ለደጋፊዎቹ። ስለዚህ የክሪስቶፈር ዞሊስም ጉዳይ በሁለቱ ክለቦች መካከል ያለው ድርድር አሁን ላይ ያለው ሁኔታ ይሄ ነው። አርሴናል ግን በክንፍ በኩል ያሉት አማራጮችና በራደር ውስጥ የተያዘው ተጫዋች አሁን ከዚህ በፊት ስንሰማ የነበረው ባርኮላ ነበር አማራጩ። አሁን ከባርኮላ ይልቅ ኒዴ፣ ባርንስ፣ ሌሎች ተጫዋቾች ራደር ውስጥ እንዳሉ፣ በተለይ ደግሞ የትሮሳርድ ዝውውር በፍጥነት መጠናቀቁ አርሴናል በዝውውሩ ላይ የበለጠ ተተኪውን በፍጥነት እንዲያመጣ በር የሚከፍት ነው እና ይሄ ጉዳይ በዚህ ሳምንት ይለያል ማለት ነው። በነገራችን ላይ አሽሊ ባርንስ የበርንሌው አጥቂ ነው። ሃርቪ ባርንስ ነው የኒውካስሉ። አሽሊ ባርንስ የበርንሌው ይሄ አግሬሲቭ ቲቪተኛው አጥቂ ነው። ሃርቪ ባርንስ ነው የኒውካስሉ እና እሱን እንግዲህ ቪላም አጥብቆ ይፈልገዋል። ማንቸስተር ዩናይትድም ራደር ውስጥ እንዳለ እዛ ዘገባ ላይ ተያይዞ ተነስቷል ማለት ነው። በዚህ ሳምንት በተለይ ከትናንት ምሽት ጀምሮ ኤክስን አዘውትራችሁ የምትጠቀሙ ልትመለከቱ ትችላላችሁ። እንዳለ ገጾች ትኩረት ያደረጉት አርሴናልን በደብል ዲል በዚህ ሳምንት ይመለሳል። ሞስት ፕሮባብሊ ደግሞ ጊመሬሽ እና ክሪስቶፈር ዞሊስ በሚል የትሮሳርድ መውጣት ተከትሎ አርሴናል የተወሰኑ ክፍያዎችን ጨምሮ ያን ተጫዋች ለማስፈረም ወደ ክለብ ብሩዥ የሚጓዘው። ብሩዥ ደግሞ የተጫዋቹን ተተኪ ማስፈረሙ ትናንትና በኦፊሻል ፔጁ ላይ ይፋ ማድረጉ ይታወሳል። ስለዚህ በአርሴናል ዙሪያ በፋይናል ሰርድና በአማካይ የወጣው መረጃ ይህን ይመስላል። ግን የአዩብ ባውዲን ጉዳይ በቃ እዚህ ጋር ማለት ከአርሴናል ጋር ተያይዞ ከአሁን በኋላ መረጃዎች ቢወጡ እንኳን ለመቀበል ይቸግራል። ምክንያቱም አሁን እንደሚወጡ ዘገባዎች ከሆነ ማንቸስተር ሲቲ ይህን ተጫዋች የማስፈረሙ እድል በጣም እየሰፋ መጥቷል። ትናንትና ራሱ አንድ የእንግሊዝ ተነባቢ ጋዜጣ የባውዲ ጉዳይ የበለጠ ወደ ማንቸስተር ሲቲ ያውም ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ እያለ የዚህን ተጫዋች ስካውቲንግ ሪፖርት ተመልክቶ በቀጣይ ለሚመጣው አሰልጣኝ ግንባታ አዩብ ባውዲ አንዱ አካል እንዲሆን ጥቆማ ሜንሽን አድርጎ የሄደው ስም ነው ይላል ከኤሌት አንደርሰን በመቀጠል። ስለዚህ የባውዲ ጉዳይ በአርሴናል የዝውውር ሂደት እንግዲህ እንቅፋት ገጥሞታል። አርቴታ ተዘናግቷል። ይህን ተጫዋች በ40 ሚሊዮን በ45 ሚሊዮን ዩሮ ማስፈረም ጃንዋሪ ላይ የቻለ አሁን ቢዲንግ ዋሩም ፈላጊ ክለቡ በስቶ ተጫዋቹን ለመቀራመት ከሊል ጋር በርካታ ክለቦች ድርድር አደረጉ። ሲቲ በሊል በኩል ባለው አቋም አድቫንቴጅን ወስዶ ዝውውሩን ለማካሄድ ከበስተጀርባ ብዙ እየሰራ እንደሆነ የእንግሊዝ ጋዜጦች እየዘገቡ ነው የሚገኙት። በአጠቃላይ ኢንሳይድ አርሴናል ባለፉት 24 ሰዓት 48 ሰዓት የወጡ ከተጨባጭ የመረጃ ዘጋቢዎች ያገኘነው መረጃ ይህን ይመስላል። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።